አዲስ አበባ ስትሉ አብዛኛው የአራዳ ልጅ ነው የሚያስቡ ልጆች የሚናገሯት ቃል አለች። የአራዳ ልጅ ናት። አዲስ አበባ ግን የፋራዎችም እንደሆነች ፋራው መኖር እንደሚችል አዲስ አበባ የሁሉም እንደሆነች በዚሁ እያሰመርክልህ። አሁን እየፈራ ያለሁት ምንድን ነው? ቴዲን የፖለቲካ መጠቀሚያ እንዳያደርጉት ነው እየፈራ ያለሁት። ጫውስ ከሆነ ዱባይ ላይ ኮንሰርቱን በሚያዘጋጅ ጊዜ አንድ የአማራ ልጅ የቴዲን ኮንሰርት ሄዳችሁ የምታዩ ካላችሁ ቅረጹና ላኩልን ተብሎ በነ ቤተልሔም ዳኛቸው በየቤቱ ይቀጠቀጡ ነበር። እሱ ላይ ቦካው ተደርጎ ማለት እሱ ላይ ዘመቻ ከፍተው አንድ የአማራ ልጅ የቴዲ አፍሮን ኮንሰርት ዱባይ፣ እኔ ብዙ ቪዲዮዎች አሉኝ፣ አንተም ልታስታውስ ትችል ይሆናል። አንድ የአማራ ልጅ እዛ ቦታ ላይ ገብቶ ከታየ ቪዲዮ ሁሉ ቅረጹና አምጡ ሲባል ነበር። በፍጹም ቴዲ አፍሮ ከሚጠየፈው ነገር የብሔር ፖለቲካ ነው። ሙዚቃ በዚህ ሰዓት መልቀቅ አለበት ነበር፣ አዎ ነበረበት። ያ ይሄን ሰዓት የጠበቀው ግን ለምንድን ነው የሚለውን ኮዙን ስናይ ቢያንስ ጥልንቷውና ወይ ፍቅርን አንግሰው ሁለቱን አይቅም አንድ ነው አንድ ሰው ብሎ ዘፍኗል በፊት። ሶስት ነገሮችን እንኳን በኔ እይታ ነካክቷል የቴዲ ሙዚቃ። ጭቆናና ስደትን ነክቷል። እንግዲህ መሪማ የሚለው በስደት ሀገር ሆኖ በዛ በስደት ሰማይ ላይ የሚሰቃዩ እህቶቻችንን ወንድሞቻችንን ያየበት መንገድ ነው። ይሄ ስደት ደግሞ የመጣው ከምንድን ነው? እጅግ በ500 ሺህ ከዛም በላይ የሚቆጠር ህዝብ እየተፈናቀለ 80 ወንዝ ከዛም በላይ የውሃ ማማ ከምትባል ሀገር ተፈናቅሎ ውሃ ወደ ሌላት ሀገር ወደ ዱባይ ወደ ሳውዲ አረቢያ እየተሰደደ ነው። ይሄን አይቶበታል። የተፈጠረበት ማህበረሰብ ስላለው ለዛው ተውት። እናንተ ሲመቻችሁ ኢትዮጵያውያን ናችሁ፣ ሲከፋችሁ ብሔርተኛ ናችሁ። እንተዋወቃለን። እያንዳንድ ቤት ከፍተህ ምን እንደምታወራ ዛሬ ላይ መጥተህ በቴዲ አፍሮ ፖለቲካ ልትሰራ አብይ ቢያስረውና ቢገድለው ቴዲ በጣም ይቅርታ ቴዲ በጣም ደስተኛ የሆኑ ሰዎች እዚህ ውስጥ አሉ። እኔ ምዬ መናገር እችላለሁ። የነሱን ፖለቲካ ሀሳብ ይሞላላቸዋል። እኛ ስንለው የነበረው ነገር ይሄ ነው ብለው ሊያወሩ በቴዲ አፍሮ ህይወት ለመቀለድ እና ደም በደም ለማድረግ የሚጓጉ አሉ። ዛሬም ድረስ ዛሬም እዚህ ቤት አሉ። ሲያወሩ የሰማናቸው ማስረጃ አለን። በቴዲ አፍሮ ፖለቲካ ልሰራ አትችልም፣ አይቻልም። ቴዲ አፍሮ የራሱ ሀሳብ አለው። በቃ አንተ ግን በብሔርን ተወሽቀ የብሔርህን ዓላማ ወይም ደግሞ ያንተን ሀሳብ ለማድረግ ቴዲ አፍሮ ሞቶልህ ታስሮልህ ያንተን ፖለቲካ እንደማይሳካ አስረግጬ እነግርሃለሁ። አስረግጬ ነው የምነግርህ። አይሆንም፣ ሊሳካም አይችልም፣ መሆንም የለበትም። እኔ ብችል ነው የምልህ፣ ብችል እንዲሆን የምፈልገው ነገር ምንድን ነው ብለህ ከጠየቀኝ ቴዲ አፍሮ መንግስት ጋር ይዞት መንግስት ከገደለው መንግስት ነው የገደለው ብዬ መጮህ ይሻለኛል፣ በባዶ ሜዳ እንደ ሌሎቹ ደሙ ፈሶ ከሚቀርብኝ። ሸራችሁና ተንኮላችሁ እንግባባለን፣ እንተዋወቃለን። የዘረኛ ፖለቲካ ምን እንደሆነ እናውቀዋለን። በብሔር የተወሸቃችሁ ሰዎች ምን እያደረጋችሁ እንደሆነ እናውቃለን። በእናንተ አንግል ትክክል ናችሁ። በየትኛውም አጋጣሚ የሆነን መስመር ካገኛችሁ መሄድ መግባት፣ ያንን ነገር ማስፈጸም ትችላላችሁ። ግን እባካችሁ አንድ ቴዲን ግን አትንኩብን፣ ወደዛ ግን አትሂዱ። ቴዲ ጉራጌ ነኝም አላለም፣ እንዲህ ነኝም አላለም። የመሰለው ነገር ይናገራል። ይሄ ደግሞ የመናገር መብቱ ነው። ዘፈነ የመሰለውን ነገር ቴዲ ጉራጌን አንድ ሄዶ የሆነ ነገር ሲያስተዋውቅ አይተው አታውቅም፣ አታገኘውም። እንደዛ አይነት ቦታ አታገኘውም። በቃ ሰውዬው ኢትዮጵያዊ ነኝ ብሎ የቆመ ሰው ነው፣ ንቅንቅ ያላለ ሰው ነው። አሁን ላይ ግን አብይ አህመድ እንኳን ቢሰማኝ የምለምነው ነገር ገብቷል። ቢሰማኝ የምለምነው ነገር ይሄን ሰው የያዘው አብይ አህመድ ገደለው ብዬ ማውራት እፈልጋለሁ። እንዳጫሉ ደመከልብ ሆኖ እንዲቀር አልፈልግም። የገደለው አብይ አህመድ ነው እንድል አስሮ ቢያስቀምጥልኝ እመርጣለሁ። በተረፈ ግን ብሔርተኞች ተውን። ከቴዲ አፍሮ ላይ ብትችሉ እንደ ኢትዮጵያዊነት መቃወም መብታችሁ ነው። እና ጥቅም ስትሉ ግን አትቃውሙ፣ ነውር ነው፣ አይደረግም። ይሄ ኢትዮጵያዊነታችሁ ሲሞቃችሁና ሲበርዳችሁ የምትቀያይሩት ጃኬትና ልብስ አይደለም። እያንዳንድን እንተዋወቃለን። ኢትዮጵያዊነት ያጎደለብኝ ስትል ባንዲራህን ጥለህ ጫካ የገባህ ነፍነ 50 ዓመት 70 ዓመት ያስቆጠር ካለ ትላንትም ከትላንት ወዲያ ምን ስታወራ እንደነበር እናውቃለን። ዛሬ ላይ አንዳንድ ወንድሞቻችን አሉ በሰሜኑ በትግራይ ጦርነት ጊዜ ቴዲን ሲያብጠለጥል የነበረው ዛሬ ላይ ቴዲን ደግፈን እየተዋወቀን እየተነጋገርን እንተዋወቃለን። ቢለማም ቢከፋም ዝም እንበል በሚለው እንሂድ እንጂ ቴዲን አፍሮ ግን የእናንተን ሀሳብ ማማያ የእናንተ ምርድና ወይም ደግሞ ፋርነትን መጋጋጫ መላላጫም አይደለም። ቴዲ አፍሮ ነው። እንዳጋጣሚ የሆኑ ጉራጌ እኔ ጉራጌ ነኝ ብሎ ደፍሮ የሚወጣ የሚናገርልን የለም። አቶ ብርሃኑ ነጋም ስንጠይቀው አይ ከክትፎ ዶሮ ወጥ ይመቸኛል አለ። ምንም ማድረግ አንችልም ቴዳ፣ ምንም ማድረግ አንችልም። እኛ ራሱ ቃል በቃል የተናገረው ነው። እንግዲህ እኛ ተበድለናል። በቃ ይሄ በደል ነው። ምን ማድረግ ትችላለህ ቴዳዬ? ምንም አትችልም። ጉራጌ
ጉራጌ ነኝ ብሎ ደፍሮ መጥቶ አንተ ጋር የሚያወራው አንድ ስዩም ብቻ ነው ያለው። አጋጥሞ ያውቃል ቴዳ? የለም። በሶዶ በኩል እየተገደለ ነው ህዝቡ። በምስራቅ መስቃን በኩል በመስቃን በኩል ህዝቡ እያለቀ ነው። የሚጮህለት የለውም። ወደፊት እንግዲህ አንድ ሰው ፈጣሪ ይጥልናል ብዬ ተስፋ አደርጋለሁ ቴዳዬ። አሁን ግን በቴዲ አፍሮ ጉዳይ ላይ ቴዲን ብሔርተኞች ለራሳችሁ ስትሉም ይሁን ልትጠቅሙትም ልትጎዱትም ይሁን እባካችሁ ከሱ ላይ እጃችሁ አንሱልን። እንደው በምትወዱት አምላካችሁ ይዘናችኋል። ተውልን። እሱ ቴዲ የኢትዮጵያውያን ነው። የኢትዮጵያውያን ሆኖ ይኖራል። የኢትዮጵያውያን ሆኖ ይሞታል። አመሰግናለሁ ቴዲ። አዲስዬ ጥያቄ እንዳትረሳብኝ። አዲስ አበባ ስትሉ አብዛኛው የአራዳ ልጅ ነው የሚያስቡ ልጆች የሚናገሯት ቃል አለች። የአራዳ ልጅ ናት። አዲስ አበባ ግን የፋራዎችም እንደሆነች ፋራውን መኖር እንደሚችል አዲስ አበባ የሁሉም እንደሆነች በዚሁ እያሰመርክልን ብትሄድ አመሰግናለሁ ቴዳዬ። ከልብ አመሰግናለሁ። ይቅርታ ከታች ፋኖ ሀብቴ የሚባል አስገባው ከቻልክ። እስቲ መሬት ላይ ካሉ ስለ ቴዲ የሚሉት ነገር ካለ ብሳማችሁ። የአማራ ታጋይ ፋኖ ሀብቴ ጎንደር ነው ሄዷል። እኛ ጋም አንተ ጋም እንግዲህ በተነሳው ነገር ላይ በቴዲ ዙሪያ ያው ብዙ ነገር ተብሏል። እኔ የምምለው ነገር ያው ዘፈኑን ስለዘፈነ ይታሰር፣ ዘፈኖቹን የተወሰነ ሰምቻቸዋለሁ፣ ይታሰር የሚል ሀሳብ የለኝም። ለምን ከዚህ በፊትም በሀገራችን ከደርግ ጊዜ ጀምሮ በኢህአዴግም በተለያየ ጊዜ በዘፈን ምክንያት አንተ እንደምታውቀውም ከሀገር ቤት ወጥተው ስንት ስደት ላይ የነበሩ የኦሮምኛ ዘፋኞች፣ የአማርኛ፣ የጉራግኛ የተለያዩ ዘፋኞች ከሀገር ተሰደው እየወጡ ባሉበት ሰዓት ላይ ይሄን በመቃወም ሁሉ ነበር እንግዲህ ህወሓትንም ስንቃወም የነበረው በሰዓቱ ብዙ አይነት ተቃውሞ ስናካሄድ የነበረው። ስለዚህ ቴዲ ይሄን ዘፈን ዘፈነ ተብሎ ይታሰራል ብዬ የማስበው ነገር የለም። ህግ ጥሶ ከሆነ ኢሶኬ። ግን አሁን ቅድም ወደ ዋናው ነገር ስመጣለ እኔ አሁን እየፈራው ያለሁት ምንድን ነው? ቴዲን የፖለቲካ መጠቀሚያ እንዳያደረጉት ነው እየፈራው ያለሁት። ጫካ ያሉ ታጣቂዎች ገብተዋል። ብልጽግና እንዲያረገ ብልጽግና ቴዲን ገደለው ለማለት እንደውም ልጁ ላይ ሌላ ነገር እንዳይመጣ ነው እየፈራው ያለሁት። ባሮን ነው መንግስት እንደውም ጥበቃ ቢያደርግለት ነው እኔ አሁን እየታየኛለሁ። ብዙ ጊዜ አሁን እዚህ ጋር ከቴዲ ከኛ ሀሳብ ጋር ይሄዳል የሚሉ ሰዎች ሲናገሩ የሰማኋቸው ሰዎች ነበሩ። ስም መጥቀስም አይጠበቅብኝም። የዛሬ 6 ወር የምታስታውስ ከሆነ ዱባይ ላይ ኮንሰርቱን በሚያዘጋጅ ጊዜ አንድ የአማራ ልጅ የቴዲን ኮንሰርት ሄዳችሁ የምታዩ ካላችሁ ቅረጹና ላኩልን ተብሎ በነ ቤተልሔም ዳኛቸው በየቤቱ ይቀጠቀጡ ነበር። እሱ ላይ ቦካው ተደርጎ ማለት እሱ ላይ ዘመቻ ከፍተው አንድ የአማራ ልጅ የቴዲ አፍሮን ኮንሰርት ዱባይ፣ እኔ ብዙ ቪዲዮዎች አሉኝ፣ አንተም ልታስታውስ ትችል ይሆናል። አንድ የአማራ ልጅ እዛ ቦታ ላይ ገብቶ ከታየ ቪዲዮ ሁሉ ቅረጹና አምጡ ሲባል ነበር። በምንም አሁን ዘፈኑን የተወሰነ ሰምቼዋለሁ። እኔ አሁን ዘፈን አዳማጭም አይደለሁም ብዙ፣ ግን የቴዲ ስለሆነ ምንድን ነው የተባለው ትኩረት ስቦ ስለነበረ ብዙ ያዳመጥኩት ነገር አለ። ይሄን ያህል ከብሔርተኝነት ጋር ምንም የሚገናኝም ነገር የለውም። እንደውም እነሱ ጎትተው የፋኖ ታጋይ ሁሉ ሊያደርገው የሚፈልጋል አንዳንድ ሰው። አይገናኝም ከዘፈኑ ጋር። ዳስጣል የሚለውም በተለያየ መንገድ የዘፈነውም በምንም አይነት መልኩ እንዲተለጥጦ መንግስትንም በጣም የነቆረበትን ነገር የምታይ ሀዘኑን ገልጿል። እዚህ ጋር ሀገራችን ያለችበት ሁኔታ ይታወቃል። ስሜቱን የገለጸው ቴዲ እዚህ ጋር በብዙ አይነት መልኩ ስሜቱን ሰው ይገልጻል እኮ። ለምን እኔ ብቻ ይሁን እምልም ሰው አይደለሁም። እኔ አንድ ኦሮሞ ተወላጅ ዘፈኑን በጣም አድንቄ ልክን የዘፈነው ባልልም ሰዎች ስሜታቸውን መግለጽ መቻል አለባቸው። ኦሮሞ ሲታገል የኖረው እድሜ ልኩን ለሰው ልጅ ነፃነት ነው። ገብቷል? የመናገር ነፃነት እንዲመጣ ነው ሲታገል የኖረው። አሁንም ቢሆን የኦሮሞ ታጋይ ነኝ የሚል በብሔር ተወጥረንም ከሆነ ማለት ነው በብሔር ውስጥ ገብቼ እንኳን ከሆነ ስለ ሀገር የማስበው የኢትዮጵያ ሕዝብ በነፃነት እንዲኖር እንጂ ታፍኖ በመንግስት በማይሆን ነገር ተጠርንፎ እንደነ ኤቢሳ አዱኛ እየተገደለ በየአደባባዩ ላይ ዘፋኞች እንዲጎተቱም አልፈልግም። አይተናል። በህወሓት ዘመንም መሀል አዲስ አበባ ላይ ነው እነ ኤቢሳ አዱኛ ተገሎ በጥይት ሲጎተት የነበረው በመኪና ማለት ነው። ቴዲ ላይ ነገር እንዲደርስ አልፈልግም። ህወሓትን ስንታገልና ህወሓትን ደግሞ ሲታገሉ የነበሩት የኦሮሞ ታጋዮችም ይሄን ነገር ለማስቀረት ነው። ገብተዋል? የሰው ልጅ በነፃነት የመናገር መብቱ ተጠብቆለት በነፃነት እንዲኖር ነው። አሁን የማይግባባ ነገር አለ። አሁን ልጁን ጎትተው ሌላ ነገር ውስጥ ፎከስ ውስጥ እንዲገባ ያደረጉም አሁን የአማራ ታጋይ ነን የሚሉ በምንም የማይገናኙ አሁን አዲስና ቴምር እሳትና ጭድ
ሲሳደዱ የነበሩ አንተ ኢትዮጵያኒስት እያለች በቃ በጸያፊ ንግግር ሲነጋገሩ የነበሩ ሰዎች እዚህ ጋር ቴዲ እኔን ይመስላል። በምን መልኩ ነው የሚመስለው? ስለ ኢትዮጵያ የሚያወራ በአሁኑ ሰዓት ሰምተህ ታውቃለህ? ከወታደርና ከጠቅላይ ሚኒስትሩ በስተቀር እምዬ ኢትዮጵያ እያለ እኮ የሚያወራው በአሁኑ ሰዓት ዶክተር አብይና ወታደሩ ብቻ እኮ ነው። ስለማንም ስለ ኢትዮጵያ ሲያወራ የምሰባበት እኮ ቦታ የለም። ምሁር የምትላቸው የሉም። ቴንኪዩ ቴዲ። እኔ ብዙም ያው ተናጋሪ አይደለሁም፣ እንደው ያው ስሜቴን ለመግለጽ ያህል ነው። ግን በጣም የሚያሳዝን ነገር ቴዲ እኔ ፐርሰናሊ አውቀዋለሁ። 2 ጊዜ እድሉን አግኝቼዋለሁ። ቁጭ ብዬ የሚያወራውት አይነት ሰው ነው። የእሱን ክፉ የምመኝም ሰው አይደለሁም። ምንም አይነት ነገር ስሜቱን ሊገልጽ ይችላል። ዘመኑ የነፃነት ዘመን ነው። ገብተዋል። ሀገራችን ላይም ደግሞ ይሄ ነገር እንዲመጣ ነው የምንፈልገው። ብልጽግና ያን ያህል ተሸውዶ ዶክተር አብይን ቴዲ ታስሮ የሆነ ራሱን ነጥብ ያስጥላል ብዬ የማስብ አይደለም። እንደውም ጥበቃ ቢያደርግለት ጥሩ ነው። የሀጫሉ እድል እንዳይገጥመው ነው። ባልታወቁ ሰዎች ተገሎ ሌላ ነገር ውስጥ ብልጽግና ገድለው ተብሎ ሌላ ፖለቲካ ሊሰሩበት ያሰቡ ይኖራሉ ብዬ ነው የማስበው። እንደውም መንግስት ከለላ ሆኖ ጥላ ሆኖለት እንግዲህ ይመጣልም እየተባለ ነው። ሚኒሶታችን ዘንድሮ ያው ሚኒሶታ ነው የሚካሄደው ኢትዮጵያ ቀን መጥቶ እዚሁ አረፍረፍ ብሎ ዞር ብሎ ብሄድ ነው የሚመርጠው። ቴንኪው ቴዲዬ። ይሄ ትክክለኛ ነገር ነው። ሁላችሁም የሚገባችሁ ነው፣ የረሳችሁ ካልሆናችሁ በስተቀር ቴዲ አባቱ ጉራጌ ራሱ የተናገረው፣ እናቱ አማራ፣ ሚስቱ ከኤርትራ፣ እኔ ማብዬ ልጠራ ነው ብሎ ያሰበ ሰው የተናገረ ሰው። በፍጹም ቴዲ አፍሮ ከሚጠየፈው ነገር የብሔር ፖለቲካ ነው። እናንተ የምታራምዱትን እናንተ ትክክል አይደላችሁም እያልኩኝ አይደለም፣ ግን የሀሳብ የሰማይና የምድር ያህል ልዩነት አለው ከእናንተ ጋር። እናንተ ፖለቲካ ነው ብላችሁ የምትሰሩትን ነገር ይጠየፋል። እኛን ይመስላል ማለት እኮ ትክክል አይደለም እኮ፣ ለሱም ፌር አይደለም። እሱ የብሔር ፖለቲካ ኢትዮጵያ ውስጥ መወገድ አለበት ብሎ የሚያስብ ነው እና ይህንን ከግምት እያስገባችሁ ታወሩ ለማለት ያለው። ግን እኛ ኢትዮጵያ ምድር ላይ የብሔር ፖለቲካ መቀንቀን የለበትም የምትሉ ሰዎች ቅርጽ ይዛችሁ እናንተ እንዲህ ያለ ሀሳብ እንዲኖር እንዲያብብ ካልታገላችሁ ኦፍኮርስ ብሔርተኞች ለራሳቸው አመቺ የሆነውን ነገር ይወስዱታል። ለምን ወሰዳችሁ ልል አልችልም። አማራም እዚህ ጋር ለቀልድ አይደለም የመጣው። አማራ ብሔርተኞች እያንዳንዱን ክስተት ከራሳቸው ጋር ፖለቲካ ሊሰሩበት ይችላሉ። ኦፍኮርስ ታርጌታቸው ሴንትራል ገቨርንመንቱን አታክ ማድረግ እስከሆነ ድረስ ኦሮሞም ይወስዳል፣ ስልጤውም ይወስዳል። ሁሉም የራሱ የሚመቸውን ነገር ሊወስድ ይችላል። ስትራቴጂክ አላያንሳቸው ሊሆን ይችላል ለጊዜው በአይዲዮሎጂ እንኳን ባይስማሙ። እናንተ ናችሁ ማስጠበቅ ያለባችሁ እንደዚህ ያሉ አይዲዮሎጂዎችን ነው እያልኩ ያሉት። እናንተ እንዳጠፉ ከመድረክ ላይ ሴንተሮች ይሆናችሁ ማለት ነው። ቴንክ ዩ አብዲሳ። ከአብዲሳ ቀጥሎ የምንሄደው ወደ ሰምተ የቤቱን ህግ አክብረ ስለመጣ ከልብ አመሰግናለሁ። ሆኗችን ቴንክ ዩ ቴዲ። የፕሮፋይል ጉዳይ ሰዎችን አስቆጥተው ነበር፣ ያንን አስተካክያለሁ። ገብቷል ሀሳብ? አይ ገብቶኛል። የኮንሰርት ጉዳይ ስለተነሳ አንድ የተነሳ ሀሳብ ነበር። የኮንሰርት ጉዳይ ተነስቷል። የኮንሰርት ጉዳይ ላይ እንደውም ድጋፍ ነበር ስንሰጥ የነበረው። በየሀገሩም ሲዞር ብዙዎቻችን የምንደግፈው እኛ ነን እንጂ የብልጽግና ደጋፊዎች አይደሉም። ቴዲን ፕሮሞት የምናደርገውም እኛ ነን። በየሀገሩ ዩኬም ሆነ ዱባይ፣ አሜሪካም ሆነ ካናዳ ሲሄድ አይ ቲንክ ካናዳ ብዙ አይመጣም መሰለኝ፣ ግን የተለያዩ ሀገራት ላይ ሲዞር ግን እኛ ነን ፕሮሞት የምናደርግለት እና ያ መረሳት መቻል የለበትም። ቴዲ መታሰር አለበት ብዬ አላስብም። የብልጽግናን ኢሜጅ በደንብ ነው ግልጽ አድርጎ ያሳየው ለህዝባችን። የህዝባችንን ብሶት የ8 ዓመቱን እልቂት ነው አውጥቶ ያሳየው እና እንትን ማለት መሳደድ አለበት ብዬ አላስብም። እንደውም ብልጽግናዎች ብልጥ ቢሆኑ እዚህ ሙዚቃ ላይ የጠቆሱትን ነገሮች ለራስ ነበር መዋል የነበረብህ። ብሔርተኞች እየተባለ ሲነሳ ነበር። ጥሩ ፖለቲከኞች ቢሆኑ ይህንን ይዘው ወደፊት ለሚያደርጓቸውን ዘመቻዎች መዋል ይችሉ ነበር። ግን ወጥተው የሚናገሯቸው የነበሩ ንግግሮች ያንን አያሳዩ። ህዝቡ ደጋግሞ ሲጠቀምበት የራሱን ፖለቲካ ሲያራምድበት እንግዲህ አይተናል። በአጭር ቀናት ውስጥ ብቻ በሚሊዮኖች እይታን ያገኘው ይሄ አልበም ያ የህዝቡ ህይወት አለሙ ኢትዮጵያ ጠል ከሆነ ብሔር ብሔረሰብ የሚጠላ ከሆነ ዘረኝነትን፣ ጽንፈኝነትን የሚያመጣ ከሆነ የበላይነትን የሚሰብክ ከሆነ የዛን ጊዜ እኔ አይዲዮሎጂክሊ ከዚህ ጋር ስጣረስና ስከራከር ታገኘኛለህ ማለት ነው። በአማራ ትግል ውስጥ እንደዚህ አይነት ሰዎች አሉ ካልከኝ፣ አዎ አሉ። በግለሰብ ደረጃ ሜዳ ላይም ስከራከራቸው፣ አንተ መድረክ ላይም ሌላ በእኔ መድረክ ላይም እንደዚህ ሀሳብ ያላቸው አማሮችን ስከራከር ሰምተኝ ታውቃለህ። ይሄ አለ ገብቷል። ግን እኔ ከአማራ ትግል ውጣ አትውጣ የሚለውን የአማራ ትግል ውስጥም ልክ እንዳልኩ
በተጠሪነትም አይደለሁም በአባልነትም አይደለሁም። ጀስት ደጋፊ ነኝ ያለሁት ማለት ነው። አሮን ነው ካላረካ አላቅም። በደጋፊ ነው ያለው። በደጋፊነት ነው ያለሁት እኮ በሌላ አይደል። በቃ አድቮኬሲ ትሰራለህ። እነሱ እንደፈለጉ አድርጎ ብሔርተኝነታቸውን ያደራጁ። ከተሳካላቸው ጉድ ፎር ዜም 4 ኪሎ ይገባሉ። ካልተሳካላቸው ሪስፖንሲቢሊቲውን ይወስዳሉ። አንተም እኔ ግን እንደዛ የሚባል የለም። ቴዲ ምን አለ መሰለህ፣ ለምሳሌ ወያኔዎች ከተሳካላቸው ኢትዮጵያን ያፈርሳሉ፣ ኦነግ ከተሳካለት ኢትዮጵያን ያፈርሳል ብዬ መቆም አለብኝ? ኖ ገብቶኛል። አንተ የምትለው አንተ ምሰራላቸውን አድቮኬሲ ወላይታውም፣ ሲዳማውም፣ ከምባታውም፣ ሀዲያውም ይሰራላቸዋል። ድምፁ ናቸው። ያ ትክክል ነው። እየተገደሉ ነው። ድምፅ መሆንና ውስጥ መግባት ይለያያል። ለድምፅ ደግሞ ድምፅ ያጡም አይደሉም እነሱ። አንዷ ብቻዋን አበበ ከበደ እዚህ ተቋም ውስጥ ያለ የተቋሙን አጀንዳ የተቋሙን ዓላማ ነው የሚያራምደው። ይሄ እንዲያዝ እፈልጋለሁ። በቀጣይ ወደ ቴዲ ነው የምመጣው። የቴዲ እንግዲህ አርት በነገራችን ላይ ትንሽ ቴዲን ከሌሎች ሙዚቀኞች ለየት የሚያደርገው ቅድም ያሉ ተናጋሪዎች ይሄ ቢዝነስ ኦሪየንትድ ነው ምናምን የሚሉት ያ አይደለም። አሁን ቴዲ ይሄ ሙዚቃ በዚህ ሰዓት መልቀቅ አለበት ነበር፣ አሁን ነበረበት። ያ ይሄን ሰዓት የጠበቀው ግን ለምንድን ነው የሚለውን ኮዙን ስናይ ቢያንስ ጥልንቷውና ወይ ፍቅርን አንግሰው ሁለቱን አይቅም አንድ ነው አንድ ሰው ብሎ ዘፍኗል በፊት። ያንን እየጠበቀ ነበር። በነገራችን ላይ ይሄ መንግስት እጅግ በጣም የብልጽግና ስርዓት የማይገባው ደነዝ አስቸጋሪ ነው እንጂ አሁን የቴዲ ሙዚቃ ለአማራ የተዘፈነ አይደለም፣ ለማንም የተዘፈነ አይደለም። አጠቃላይ ኢትዮጵያ ውስጥ ያለውን ቢያንስ 3 ነገሮችን እንኳን በኔ እይታ ነካክቷል። የቴዲ ሙዚቃ ጭቆናና ስደትን ነክቷል። እንግዲህ መሪማ የሚለው በስደት ሀገር ሆኖ በዛ በስደት ሰማይ ላይ የሚሰቃዩ እህቶቻችንን ወንድሞቻችንን ያየበት መንገድ ነው። ይህ ስደት ደግሞ የመጣው ከምንድነው? እጅግ በ500 ሺህ ከዛም በላይ የሚቆጠር ህዝብ እየተፈናቀለ 80 ወንዝ ከዛም በላይ የውሃ ማማ ከምትባል ሀገር ተፈናቅሎ ውሃ ወደ ሌላት ሀገር ወደ ዱባይ ወደ ሳውዲ አረቢያ እየተሰደደ ነው። ይሄን አይቶበታል። ይሄ የሆነው ደግሞ በፖለቲካ ችግር ምክንያት ነው። ይሄን ያውቃል። ስርዓታዊ በሆነ መልኩ ነው ስርዓት የወለደው። ስርዓታዊ የሆነ የማፈናቀል የማሳደድ መሆኑን ስለሚያውቅ ስለ ስደተኞች ዘፍኗል። ሌላው ስርዓት ወለድ መፈናቀል መኖር ነው። አዲስ አበባ ውስጥ በ4 ኪሎ አካባቢ ሰው መኖር የለበትም ተብሎ እንዴ! እኔ ገርመኛል። የቅድሙ ተናጋሪ እንግዲህ ቴዲ አፍሮ እኮ ኢትዮሪካ የሚለው ሙዚቃው ላይ የአክሱም ሐውልትን ጥቁር አርብሶ ነው የዘፈነው። ያ ማለት ትግራይ ጥቁር ለብሳለች ማለት ነው። አንበሳም ነገስ ይሁዳ የሚለው የአንበሳውንም ከላይ አድርጎ ጥቁር አልብሶታል። ያ ማለት ስርዓታችን መንግስታዊ ተቋማችን እንደ ኢትዮጵያ አስተሳስሮን የነበረው ትልቅ የሆነ ስርዓታዊ ተቋም ፈርሷል። መንግስታዊ ስርዓት የለም ነው። ዜጎቻችን በሰላም ወጥተው በሰላም አይገቡም ነው። በጉራገኛ የዘፈነውንም አይተነዋል። እነዚህ ዘፈኖች ሁሉ ኢትዮጵያዊነትን ያቀነቀኑ እንጂ የትኛውም የብሔረሰብ ስሜት የለም ቴዲ ውስጥ። ቴዲ አፍሮ የተቀኘባቸው ቅኝቶች ግጥሞቹ የሚገርሙ ማህበረሰቡን አሁን በየቦታው በየብሔሩ ለየብሔራቸው የተነሱ ታጣቂዎች አሉ። ከነዛ በላይ ግን ይህን መንግስት ለሁሉም ብሔር ወክሉ የተዋጋው ነገር ቢኖር ይሄ ሙዚቃ ነው። ይሄ ሙዚቃ በነገራችን ላይ የአማራ ፋኖ ሙዚቃም አይደለም፣ የኦነግ ሙዚቃም አይደለም፣ የህዋት ሙዚቃም አይደለም። ሙሉ ግን መንግስት እያደረገ ያለው ነገር አዲስ አበባ ማህበራዊ መስተጋብር እኮ ፈርሷል እኮ አሁን የለም። ሃይማኖታዊ ኩያኔ እኮ የለም ፈርሷል እኮ። ትናንትና እኮ በ4 ኪሎ ስላሴ የሚያከብሩ ሰዎች እኮ ወደ ዳር ተገፍተው ወጥተው ያ እድራቸው የለም እኮ ፈርሶባቸዋል። የአዲስ አበባ ልጆች እኮ ከነድራቸው አጠቃላይ በአዲስ አበባ ይከወን የነበረ ክንዋኔ ያሳልፉት የነበረ የበዓል ድባብ የሉም እኮ በዛ ቦታ የሉም እኮ። ከ4 ኪሎ አካባቢ ራቁ ተብለው በአጉል ብልጭልጭ ነገር ከኢኮኖሚውም ከተኖሩበት ካደጉበት ከዛ ካንጅስ ከተለያየ ከ4 ኪሎ አካባቢ ተፈናቅለው ያ ስርዓታዊ የሆነ አምልኳቸው ስርዓታዊ የሆነ መስተጋብራቸው ፈርሶባቸዋል። ይሄን እኮ ነው የዘፈነው ቴዲ። ሌላ ምን አለ? አማራ የሚል ነገር አነሳን። ኢትዮጵያ የምትባለው ሀገር ፈርሳለች።
አረንጓዴ ቢጫ ቀይ እንዴ ለበዓል ሲገቡ እናቶቻችን እየተፈተሹ ስንት ባንዲራ ነው መሬት ላይ እየተጣለ ለመስቀል ለጥምቀት ሲሄዱ በስርዓታዊ በሆነ መንገድ አረንጓዴ ቢጫ ቀዩን ፍቃቸው ጣሉ እየተባለ አረንጓዴ ቢጫ ቀይ የሆነ ባንዲራችን ላይ ጥቁር ጨምሮ ያመጣው ቴዲ አሁን መከራ ውስጥ ነን። ያን ባንዲራ ጠል የሆኑ ስርዓቱን ተቆናጠዋል ነው ኦሮሞ፣ ትግሬ፣ አማራ አላል። እሱ ያለው ኢትዮጵያዊነት ሙሉ ተገፍቷል እኮ ነው ያለው። ኢትዮጵያዊነት ነው ተገፋ ያለው። አማራነት ምናምን የሚል በስነኞቹ ላይ እንኳን እኮ የለም። ዳስጣል ሲል አንሳውም ሲል ወግዲ አንተ አታስተምረኝ ማንነቷን ልጅ አታስተምር ምጥናቷን ሲል ስለ ማንነቷ የምትነግሩን ሁላችሁም ተው፣ እኛ ኢትዮጵያ እናቃታለን እንዴ አልነበረችም። ይሄ መንግስት ከመጣ በኋላ እናት በኢትዮጵያ ውስጥ እኮ በኦሮሚያ ብትሄድ በየትኛውም ቦታ ብትሄድ ከሶስት እናቶች አንዷ ጥቁር ለብሳለች። የኦሮሞ ልጆች ለምሳሌ ባጉል ርካሽ በሆነ ፖለቲካ እየሰሙ የአብይ አህመድ ስርዓት የሚያራምደውን እየሰሙ እኛ በልጽገናል በከፍታ እየበረር ነው እያሉ እነ ዳንኤል ክብረቶች በሚያወጉት ወግ እየሰሙ እየመጡ በአማራ ሸንተረር የሚያልቁት በትግራይ ጦርነት ውስጥ ያለቁት የደቡብ ልጆች አጠቃላይ ኢትዮጵያ ልጆች አይደሉም። አሁን ያለው ስርዓት መር የሆነ ትርምስ ስርዓት መር የሆነ እልቂት በብልጽግና እየተመራ በብልጽግና ተቦክቶ በብልጽግና እየተጋገረ እዚህ የደረሰው በመንግስት ነው። ስለዚህ እያንዳንዱ ነገር ቴዲ አሁን ማህበረሰባዊ ጥበቃ ያስፈልገዋል። ቴዲ የዘፈነው ግን አጠቃላይ ስለ ኢትዮጵያ ነው። የኛ ትግል ግን ሰመራይዝ ለማድረግ ትግላችን በአንድ ዳይሬክሽን በስንኝ ቋጥሮ የወጣንበትን አጠቃላይ ነገር ቴዲ ገልጾታል። እንደ አማራ ነው ቴዲ የገለጸው አጠቃላይ የኢትዮጵያን ነው። የአማራን ችግር ደግሞ ለተሰደዱ ስደተኞች ብሎ ገልጾታል። የተሰደዱት የተፈናቀሉት አማራዎች ተፈናቅለዋል፣ ትግሬዎች ተፈናቅለዋል፣ ኦሮሞዎች ተፈናቅለዋል፣ ሶማሌዎች ተፈናቅለዋል። ያልተፈናቀለ የለም በዚህ ስርዓት። በነገራችን አሁን የኛ እጅግ በጣም የጎላ የአማራው የጎላ ነው። ምክንያቱም በዚህ ሀገር ፖለቲካ ውስጥ ከፍተኛ ድርሻ ከሚይዙ ማህበረሰቦች የመጀመሪያው በማለት ደረጃ አማራ ስለሆነ አማራ እጅግ በጣም የጎላ መፈናቀል ውስጥ ነው። እጅግ የጎላ የማህበረሰባዊ ጥቃት ደርሶበታል። ከዛ አንፃር እኛ የወጣንለትን ሙሉ ዓላማ ቴዲ በስንኙ ገልጾልናል። ይሄ ህዝብ አሁን አንድ ሆኖ ተነስቶ እንደ ኢትዮጵያ ምንም አሁን የአማራ ፋኖ ብሔራዊ ንቅናቄ ከኢትዮጵያዊነት የተለየ አጀንዳ የለውም። በነገራችን ላይ አጀንዳው ኢትዮጵያ የምትባለውን ሀገር ማዳን ነው። ትናንትና አባቶቹ እነ ቴዎድሮስ አንድ አድርገዋት የነበረችውን ኢትዮጵያ ያችን ማንጣት ነው አለ። ከዛ ውጭ የለም። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ እየሰራ ያለው የቴዲ ሙዚቃ የሞተችውን ኢትዮጵያ የተከፋፈለችውን ኢትዮጵያ ዲያስጥደን ተማልቀስ አንሳው እንዳለ ባንዲራችንን አንስተን ሁላችንም ለኢትዮጵያዊነትና ለኢትዮጵያዊነት እንነሳ ነው የምንለው። እናመሰግናለን። ከልብ አመሰግናለሁ። አሁን ቴዲ ተመለሰለገ የኔን ጨምርለት። ቴዲ ማውራት ተፈለገ የኔን ጨምርለት። ለቴዲ ነው አረ ጥያቄ ፋኖ መለሰልህ አንዴ። እኔ እኮ በፊትም እኮ የፋኖችን ድምፅ እኮ ሳሰማ እኔ እኮ ፐብሊክ ሪከርድ የሆነ እኮ ነገረልኝ። መሬት ላይ ባሉት ፋኖችና አየር ላይ ባላችሁት በዲያስፖራዎች መካከል ዘመነ ካሴ የተናገረው እኮ ነው። እኔ ኮንፊውዝድ እኮ ስታደርጉኝ እኮ ይሄን እኮ ነው የምላችሁ። እነሱስ የሚሉትን የምሰማውና እናንተ የምትሉት ይቃረናል። ይኸው ከኢትዮጵያዊነት ውጭ አጀንዳ የለንም ማለት ቴዲ የአማራ ብሔርተኝነትም እኮ ፋኖ ሀብቴን ብትጠይቀው የትግል መስመራችን መሆኑን ይነግርሃል እኮና እድሉ ቢሰጠው አዲስ ታይምስ ከሚለው ጋር እንደማይገናኝ ለማሳየት ገብቶኛል። ኢትዮጵያኑ አጀንዳ ካለ ሌላ እንግዲህ እኔ ያልኩት ሌላ ነው። አልገባኝም። ያንተ ሌላ ታምር ነው። ሸውዳቸው የምትገባው አንተም ብቻ ነው። እንደ አዲስ ታይምስ እሳቤ ያላችሁ ቆይ አስረዳኝ ቴዲ። የኔ ታምር የሚሆነው ምንድን ነው? አሁን ኢትዮጵያ ባቴን ፎርዝ አናደርገው ክርክር እንደ እኔ ያልነግርህም እንዴ ኦንሊ ቲንግ አሁን እዚህ ጋር የሆነች አረፍተ ነገር ብትናገር ወንድና አዲስ ጀግና ምናምን ይላል። ቀጥሎ የምትናገረውን አቁም። በሆነች በይለፍ ቃል ነው የምሸውዷቸው። አማራው ተገድሏል ምናምን ስትላቸው የስ ና ገባ ይለዋል። ከገባ በኋላ ግን
እንዳይደራጁ ታደርጋቸዋለህ። እነሱ እኔ አሁን ቴዲ ይሄ ለእኔ አሁን ትክክል እንዳይደራጁ አላደረኩም። አዲስ ታይምስ ቅድም ክሊር ላስቀምጥ፣ አንተ የዜጋ ፖለቲካ አቀንቃኝ ነው። ያ ዜጋ ማለት ሁሉም ዜጋ እኩል ነው ማለት ነው። ኢትዮጵያዊ ነው አማራውን ጭምር ማለት ነው አይደለ? ዲፈረንስ አለ። ወስተ ዲፈረንስ አሁን ልጁ ከተናገረውና እኔ ከተናገርኩት ጋር ምን ልዩነት አለ? አዲስ ታይምስ በሴንተር እና በሌፍት ዊንግ በፖለቲካ ወይም ደግሞ በራይት ዊንግ መካከል ሰፊ ልዩነት አለ። አንተ የዜጋ ፖለቲካ ኢንዲቪጁዋል ራይት ሳይከበር የግሩፕ ራይት ሊቀነቀን አይችልም ነው የዜጋ ፖለቲካ ማለት ነው። እነ ፕሮፌሰር ብርሃኑ ነጋ ቅንጅት ለአንድነትና ለዲሞክራሲ በነበሩበት ሰዓት ያራምዱት የነበረው የግለሰብ መብት መከበር አለበት። አማራ ፋኖች ሚሉት የቡድን መብት አማራ እንደ አማራነቱ ሳይከበር ምንም ልናደርግልህ አንችልም። መጀመሪያ አማራነትን እናደራጃለን፣ አማራነትን እናስከብራለን። እንዴት ያለች ሀገር ትኑረን በሚለው ጉዳይ ላይ ተወካዮቻችንን ልከን ኦሮሞም ይልካል፣ ትግራዊም ይልካል፣ በጋራ ይሰበሰባሉ። ያን ለማድረግ ግን እንደ አማራ እንደራጅ ነው የሚለው። እንደ አማራ ማለትና እነሱ መሀል ገብተህ እንደ ዜጋ ስትላቸው ሰፊ ልዩነት አለ። ልክ ነኝ? ልክ አይደለሁ? ልክ ነህ ቴዲ። 2 ደቂቃ እንደው ብትሰጠኝ እንደውም ለዚህ ማለት ነው። የእኔን 3 ደቂቃ ስጠውን፣ 4 ደቂቃ ብቻ አወራለሁ። ቆይ ሰው የቀነስኩኝ ስለሆነ የአንቺን ደቂቃ ይውሰድ። እንደዚህ አይነት አሰራር እንትን የለኝም፣ ግን ለሀብቴ 2 ደቂቃ ልጨምርለትና 2 ደቂቃ በኋላ ሰማይና የምድር ልዩነት እኮ ነው ያለው። ይሄ ማለት አቤታዊ ዲሞክራሲያዊ ኢህአዴግ በሚያራምደውና ቅንጅት ለዲሞክራሲ ወይም ደግሞ አንድ ብሔርተኛ ጋር ሄደ እናንተ የምታደርጓቸው ምን መሰለ? ዩሪ ጋር ትሄድና ወይ ኡኖ አማራ ጋር ትሄድና ኡኖ ተገድለሃል፣ ተጨፍጭፈሃል፣ ተወግተሃል፣ ኢሰብአዊ ድርጊት ተፈጽሞብሃል፣ አንተ ኮስትለው ና ይልሃል። አሁን የሚሸውዱት ማለት ነው። ከገባ በኋላ ግን ኡኖ የሚል እኔ እንደ አማራ ተሰብስበን መታገል አለብን፣ እንደ አማራ መደራጀት አለብን ነው የሚል። አንተ ደግሞ ኡኖ ጋር ገብተህ በዚች የይለፍ ቃል የምትለው ምንድን ነው? አማራ ማለትን ተውና የዜጋ ፖለቲካ አቀንቅን ኢንዲቪጁዋል ራይት ይከበር የሚለውን አቀንቅን ነው የምትለው። እሱ የግሩፕ ራይት መጀመሪያ ይቀንቀን ነው የሚለው። ምክንያቱም ትርክ የተሰራብኝ የተገደልኩት የተፈናቀልኩት የሰብአዊ ድርጊቱ እንደ አማራ ነው ነው የሚለው። እኛና እኔ ሰፊ ልዩነት አለው። እሺ ሌላውን ሌሎቹ ሲመልሱለት አደምጣለሁ። እሺ ሀብቴ 2 ደቂቃ አለው ወንድሜ። እሺ ቴዲ ያመሰግናለሁ። አሁንም በእርግጥ አንተ በጣም ነገሮችን ያው ኮንቴንቶችን ስላያስካቸው አጠቃላይ ሁኔታው አሁን እንደ አማራኛ ስንል ከፈረሱ ጋሪው አይቅደም ነው እያልን ያለ ነው። በነገራችን ላይ ከፈረሱ የቀደመ ጋሪ የለም። አማራነትን እናቀነቅናለን። አማራነታችን ግን ከኢትዮጵያዊነት ሊፋታ አይችልም። ይሄን መያዝ አስፈላጊ ነው። የአማራን ህዝብ ሞባላይዝድ አድርገን የአማራ ህዝብ በወርዱና በልኩ የኢኮኖሚ ተጠቃሚ እንዲሆን የፖለቲካ ውክልና እንዲያገኝ አጠቃላይ በሀገሩ ጣፈንታ ከሌሎች ቅድም ካልካቸው ብሔር ብሔረሰቦች ጋር እንዲመክር የምናደርግበት ደማዊ ትስስር ወይም የደማዊ ግንባታ እንጂ አማራነት የመጨረሻው ሀገረ መንግስት አይደለም። ይሄንን ማሰብ መቻል አለበት። የአዲስ ታይምስ ሚላዩ የፖለቲካ ፍልስፍና እኔ ምን አይነት የፖለቲካ ፍልስፍና ምን እንደሆነ አይገባኝ። እንዲህ አይነት ፖለቲካ ፍልስፍና የለም አሁን። ምክንያቱም ቅድም ብያለሁ፣ በቃ አሁን ከፈረስ የሚቀርም ጋሪ የለም። ፈረሱ ይሄዳል፣ ጋሪውን ይጎትተዋል። አማራነታችን አጠቃላይ ኢትዮጵያዊነት በነገራችን ላይ የተገነባው በሌሎች ብሔር ብሔረሰቦች ይሁንታ ነው። ወይም ደግሞ ኢትዮጵያዊነት ማለት አጭር ጥያቄ እንደ አዲስ ታይምስ እሳቤ ያላቸውን እናንተ ለማስተናገድ ቦታ አላችሁ? በጭራሽ ቦታ የለም። ዜሮ የምትመክሯቸው ምንድን ነው? እነሱን የምንመክራቸው ምን መሰለህ ቴዲ፣ እናንተ የያዛችሁት ግለሰባዊ ፍልስፍና ለአማራ ህዝብ እርባና ቢስ ነው፣ ጥቅም የለውም። አጠቃላይ እኛ እንደ አማራ መክረን ጨርሰናል። አንድ ድርጅት ስንሰራ በምናራምደው ማንፌስቶ፣ በምናራምደው ፖለቲካ፣ በምናራምደው ርዕዮተ ዓለም ተስማምተን ነው። አማራ ድርጅት ሰርቱ ቴዲ መጠየቅ እችላለሁ? ሀሳቡን ጨርስና በምሰጥ ደቂቃ ትናገራለህ፣ ችግር የለውም። አማራ ቤቱን ጨርሶ ሰርቶ ጨርሶ አጠቃላይ የአማራነቱን ጉዳይ ጨርሶ ወደ ኢትዮጵያዊነት እየተንደረደረ ነው። ስለዚህ
በአማራ ጉዳይ እናንተ አታስፈልጉም አዲቡ በልልን ቴዲ። በዛ ልክ ነው እኔ የምልህ። ቴንክ ዩ ነጋቲቭ ላ በቃ ይሄን ትቀበላለህ። አብረን ቴዲ ስራ ገብቻለሁ። እግዚአብሔር ይባርክህ። ዛሬ ቀንህ የተባረከ ይሁን። መልካም ቀን ይሁንላችሁ። ስራ ገብቻለሁ። የሚወጣ ከሆነ ግን ወይ ጊዜ ካገኘው እመለሳለሁ። የምትቆዩ ከሆነ ቴዲ እሺ። ቴንክ ዩ እሺ። አይ ኦኬ ላስፈቅድለት ነበር መናገር እንዲችል። ኦኬ ስራ ካለበት ይግባ። እሺ ጋይስ 20 ደቂቃ ስብሰባን ይመለሳል። ሀብትሽ ሲሪየስ ነገር እኮ ነው የሚነግሩህ እኮ ሲሪየስ የሆነ ነገር ነው። እንዴት እንደማሰማቸው ቴዲ እኔ እኮ ነግሬሃለሁ። እኔ የአማራ ትግል ውስጥ በአባልነት የለውም። ለአንተ አይደለም እሱ አይደለም። አሁን እኔ ብዙ ነገር ልናወራ እኮ እንችላለን። እንደ አብረን እኮ ነው ያለ ነው ሶሻል ሚዲያ ላይ አማራ ብሔርተኞች የሚናገሩት እኮ ሲሪየስ የሆነ ነገር ነው እኮ። እንደ አንድ ሀገር ዜጋ ነው የምናያችሁ። ኦኬ አድቮኬሲ ከሆነ አድቮኬሲ ስሩልን። በየትኛው መንገድ ግን መሄድ እንዳለብን አትንገሩን። እናንተ እሳቢያችሁና የእኛ እሳቤ ይለያያል። ኢንፋክት እናንተ ዛሬ የምታቀነቅኑትን እኛ ያን ያቀንቅነ ነው የተበላንበት ነው እኮ ነው እያሉ ያሉት። አሁን በአድቮኬሲ ስም ገብተህ አንጀታቸውን በልተህ በቀላል አማርኛ ምንድን ነው አንጀታቸው የምበላው? ቴዲ አልገባኝ። ተገልሃል፣ ተፈናቅልሃል፣ የሰብአዊ ድርጊት ተፈጽምብሃል። ድምፅ ለሆናችሁ ነው እሱ አንጀት መብላት ነው ለአንተ? አልገባኝ። እኔ ከሆን እሱን እንደ ማንኛውም ሰው አድቮኬሲ ስራላቸው ዳር ሆነ። ቴዲ እኮ አሁን እኮ ቆይ ልንገርህ። አሁን እኔ የኔን ሀሳብ የማፈን ነገር በቂ ደቂቃ አስጣለሁ። ሀብትሽ እሺ መጀመሪያ ሁለቱ አይዲዮሎጂዎች የሰፊ ልዩነት እንዳላቸው ወቅ አይዲዮሎጂ ነገርክ። አይዲዮሎጂ እኮ ምንም ያወራው አይዲዮሎጂ የለም። ኤክስትሪም ሌፍት ዊንግ ነው በፖለቲካ ቋንቋ። ምንድነው አይዲዮሎጂ? ምንድነው ስሙ? እንደ አማራ መደራጀት አለብን እንዴ? እየነገረ እኮ እንደ አማራ መደራጀት አለብን። ይሄ እኔ ቅድም ስለ እንደ ኦሮሞ አድርገው አንተ አጌንስት ልጅ ቆይ፣ ሌላ ጊዜ አንድ ለአንድ ተገናኝተን እኔ በሰከነ አማርኛ ነው እነግርሃለሁ። አንተ የዜጋ ፖለቲካ ይቀንቀን ነው የምትለው። ፋኖ ሀብቴ የነገረ እንደ አማራ እንደራጅ ነው። እኛና እኔ ይለያያል። ያንተ የእኔ ፖለቲካ ነው። የእኔዎች አንድ ላይ ሁኑ። የእኔ ፖለቲካ እያራመድክ ወይም ኢንዲቪጁዋል ራይት መከበር አለበት የሚለውን ሳቤ እያራመድክ አዘ ሴም ታይም ለአማራ ድምፅ መሆን ትችላለች። ኦኬ ድምፅ ስትሆን ለኦሮሞም ለስልጤውም ለሁሉም ነው። ግን ኢንዲቪጁዋል ራይት መከበር አለበት እያልክ ግሩፕ ራይት የሚያቀነቅኑት ጋር ገብተህ አትታገላቸው። ስለ እኔም ስለተነሳ እኔ እስኪ ጊዜው ልሰጥሽ። ስለሳቢው ነው አዲስ አንተንና አንተን ስለሚመስሉ ገብቶ መልስ እንድሰጥ ፍቀድልኝ። የህዝብ ጭፍጨፋ ላይ ያሉ ፓርቲስፔት አድርጓል ብለው አንስተዋል። ቴዲ በደረሰበት ግፍ ባደረጉት ነገር ቢኖር ወጥቶ ራሱ ያንን ቢያደርግ አይፈረድበትም ነበር። ነገር ግን ያንን አላደረገም። እንደውም ይሄ የሞራል ልዕልናውን ነው የሚያሳየውና እንትን ሊባልለት ነው፣ ሪስፔክት ሊደረግለት ነው የሚገባው። በአማራ ትግል ላይ ያለን ማንኛችንም በኢትዮጵያ ዕጣ ፈንታ ላይ ምንም አይነት ልዩነት የለንም። ከቴዲ ሳቤ ጋር ከሌሎች የዜጋ ፖለቲካ አራማጆች ጋር ምንም አይነት እዚህ ግባ የሚባል ልዩነት የለም። እኛ በኢትዮጵያ ዳር ድንበር መከበር እናምናለን። እኛ ተገንጣዮች አይደለንም። ያ ያስማማናል። በታሪክ ላይ ያለን አረዳድ ተመሳሳይ ነው። ለምሳሌ ቴዎድሮስ ካሳሁን አፄዎቹ አፄ ምኒልክ ለሱ ኢትዮጵያን ያዳኑ ንጉስ ናቸው፣ ለእኔም ኢትዮጵያን ያዳኑ ንጉስ ናቸው። አፄ ኃይለስላሴ ለእሱ ኢትዮጵያን በጥሩ ሁኔታ የመሩ ንጉስ ናቸው፣ ለእኔም በጥሩ ሁኔታ የመሩ ንጉስ ናቸው። የትኛውም አማራ ብሔርተኛ ከዚህ ጋር የሚስማማ ነው። የእኛ ትግል እንድጎሉም ሀገራዊ መግባባትን መፍጠር ነው። ስለዚህ የቴዎድሮስ ምሳቤ ያ ነው። ኦልሬዲ ኢትዮጵያን አንድ አድርገን በሰላም እንኑርባት ነው። እኛም እያልን ያለ ነው። ብሔሮች ብሔረሰቦች የራሳቸውን ተወካዮች ይዘው መጥተው መግባባት ላይ መድረስ መቻል አለብን እንጂ እኛ ዲክቴት የምናደርገው የትኛውም ህዝብ አይኖርም። ቴዲ ጋር ልዩነት እንኳን ቢኖረኝ አሁን ላይ ጠላቴን በደንብ አድርጎ እየመታልኝ ያለ ግለሰብ ነው። ስለዚህ ምንም እዚህ ግባ የሚባል የሚያጋጭ ነገር የለኝም ከቴዲ ጋር። ቅድም እንዳነሳሁት በብዙ ጉዳዮች ላይ የሚያጠላ ነገር የለኝም። ከዛ ደግሞ አሁን ላይ በብልጽግና መንግስት ግፍ ጭቆና ነው በደንብ እንትን እያለ ያለው እያሳየ ያለው። እስክንድር ነጋን በተመለከተ መጥራት ያለበት ነገር አለ። በአማራ ፖለቲካ ውስጥ ሁለት እሳቤ፣ አሁን እነኚህ ሰዎች ሁለት እሳቤ የሚሉትን ወይ አምጥተው ቢያሳዩ። እስክንድር ነጋ ላይ አንድና አንድ የተነሳው ቅሬታ የመሪነት የሊደርሺፕ ኳሊቲና አቅም ጥያቄ የተነሳው አለቀ። ልጁ የመምራት አቅም የለውም። ትግሉ እያንሳፈፈ ጥሏቸዋል። አሁንም መሪ ነን ብለው የተቀመጡት ወዳቂዎች ናቸው። እኔ በግልጽ ነው የምናገረው። ብቁ አይደሉም። የአማራን ትግል ለመምራትም በቀጣይነት ኢትዮጵያንም ለመምራት ብቁ አይደሉም እነኚህ ሰዎች። ስለዚህ እያንጋለለ ይጥልሃል። እስክንድር ነጋ ተጥሏል። ኦልሬዲ ከጨዋታ ውጭ ወጣ ነው። ለምን ራሱ ለዲስከሽን እንደምናመጣው አላውቅም። እነኚህ ሰዎች ኦልሬዲ
በኢትዮጵያ ጣፋንታ ላይ ከሌሎች ብሔር ብሔረሰቦች ጋር ቁጭ ብለን መክረን ነው የምንፈታው ይሉሃል። በዛ በጎራም ያለው በዚህ ጎራም ያለው ስለ ኢትዮጵያ አንድነት ስጠይቃቸው ስለ ኢትዮጵያ አንድነት ተመሳሳይ ነገር ነው የሚያነሱት። ምንድነው ልዩነታችሁ ስትላቸው ሁለቱም በጣም ነው የሚወዱት ስልጣን። በሁለቱም ጎራ ያለው ዘመናቸውን ሙሉ ስልጣን ሲያሳድዱ ኖሩ፣ አልተሳካም። አሁንም ጫካ ውስጥ ገብተው እያመሱን ያሉት በስልጣን ነው እንጂ እዚህ ግባ የሚባል ልዩነት የለም። ልዩነት ይመጣው ለምሳሌ ኢትዮጵያ ውስጥ ይሄ መንግስት ከወደቀ በኋላ የወለጋ አማራ ታግሏል። በአርሲ ህዝባችን የፖለቲካ ውክልናን ይሻል። ይሄ ህዝብ በምን አይነት ሁኔታ ነው የፖለቲካ ውክልናን የሚያገኘው? ያ ትልቅ ክርክር ውስጥ ሊከተል ይችላል። ለምሳሌ የወለጋ አማራ የሚታገለው በምስራቅ ወለጋ፣ በሆሮ ጉዱሩ ወለጋ፣ በተለያዩ የወለጋ አካባቢዎች ላይ የልዩ ዞን ጥያቄዎችን ያነሳል። ይህ የልዩ ዞን ጥያቄው የማይከበር ከሆነና በራሱ የጸጥታ ኃይል የማይዳኝ ከሆነ በራሱ ቋንቋ መማር የማይችል ከሆነ አሁንም ጄኖሳይዱ የሚቀጥል ከሆነና ወለጋ ያደርገን ኑሮ የሚሉ ከሆነ እነኚህ ሰዎች የታገሉለትን ህዝብ መልሰው እሳት ውስጥ ነው የሚጥሉት ማለት ነው። ስለዚህ ይሄ ልዩነት ሊያመጣ ይችላል። ነገር ግን አሁን ላይ ያለው ሁኔታ ወይ የተጻፈ ነገር የለ ዲቤት እንዳናደርግ ቁጭ ብለን ምንም ቁጭ ብለው አንድ ሰው የተለያየ አይዲዮሎጂ ካለው አንድ ድርጅት ውስጥ መግባት የለበትም። እነኚህ ሰዎች አንድ ድርጅት ውስጥ ገብተው እየሰሩ ያሉት ኦልሬዲ እኮ አሁን ገቡ አይደለ? አንደኛው በደንብ ተደርጎ ከጨዋታ ውጭ ወጣ፣ ሰሚት አድርጎ ገባ፣ አለቀ። ያን የተፈጠረው ከዛ ሌላኛውም ደግሞ ከጨዋታ ውጭ ይወጣል። ይሄ ነው በቃ አቅማቸው እንትን የሚል አይደለም፣ በቂ አይደሉም እነኚህ ሰዎች። ስለዚህ እየተንጋለሉ መውጣታቸው አይቀርም። የስልጣን ሽሚያ ነው አሁን ላይ የሚያለው። ያም ነው ሲያባላቸው የነበረው እነኚህ ሰዎች እንጂ እስቲ ዲፋይን አድርጉት፣ ምንድነው ልዩነታችሁ? የአካሄድ ልዩነት ከሆነ የአካሄድ ልዩነት አለን ብለው ማቅረብ ነው። ከዛ ውጭ ግን እዚህ ግባ የሚባል ልናቀርበው የምንችለው ነገር የለም። ነገር ግን የህዝባችን ዕጣ ፈንታውንም ያሳስበናል። ጽፎ መምጣት መቻል አለባቸው። እኔ ታግዬ የአማራን ህዝብ ውክልና እንዳያገኝ አድርጌ ማስቀረው ከሆነ ምንም ለምን መታገል አስፈልግ ታዲያ? አሁንም ከክልል ውጭ የሚኖረው ህዝብ ሌላውን ትተን ኦሮሚያ ላይ እንኳን ኦፌኮ ባመነው ከ20 ሚሊዮን አማራ በላይ ጀዋር መሐመድ በቃሉ 19 ሚሊዮን አማራ አለ ብሏል። ያ አማራ የፖለቲካ ውክልና ያስፈልገዋል። ያንን ማድረግ መቻል አለብን። ያንን የምናደርገው ደግሞ ወለጌ ሆነ ወይም የሀረርጌ ሰው ሆነ ወይም የአርሲ ሰው ሆነ ኑር ብለው አይደለም የምታኖረው ያንን ህዝብ። ያ ህዝብ ተገቢውን የሆነ የፖለቲካ ውክልና ይሻል ያስፈልገዋል። ቴዲ አፍሮን በተመለከተ ግን በመጨረሻ ቴዲ አፍሮ አንድ ያነሳው ነገር አለ። ኢትዮጵያዊነትን በተመለከተ የጋራ ብሔራዊ አርማችንን ብሔራዊ ሰንደቃችንን በተመለከተ ያ መገፋቱን አንስቶ ነው ያቀረበው ቴዎድሮስ ካሳሁን። ያ የሚጎረብጠው ያ የሚከረፈው ቡድን ደግሞ አሁንም መቶ እያለቀሰ ነበር፣ ወደፊትም ያለቅሳል። ይሄ ግለሰብ